ሰላም ለእናንተ ይሁን። እንኳን ወደ ቡሄ መጽሐፍ ቅዱስ ጥናት በሰላም መጣችሁ። ሰብስክራይብ በማድረግ አባል ይሁኑ። መጽሐፍ ቅዱስ እንደሚታወቀው በዓለማችን ላይ በብዛት የተጻፈ በብዛት የተተረጎመ በብዙ ቋንቋዎች የተተረጎመ በሚሊዮን ኮፒዎች የተሸጠ የብዙ ሰዎችን ታሪክ የቀየረ ረዥም ዕድሜን ያስቆጠረ መጽሐፍ ነው። ነገር ግን መጽሐፍ ቅዱስ ምንድን ነው? መጽሐፍትስ በስንት ይከፈላሉ? መጽሐፍ ቅዱስን ከሌሎች መጽሐፍቶች ለይቶ ቅዱስ የሚያሰኘው ነገር ምንድን ነው የሚለው የብዙዎቻችን ጥያቄ ነው። በዚህ ዩቱብ እስከ መጨረሻ ድረስ ከተከታተላችሁ የእነዚህ መልሶቻቸውን ታገኛላችሁ ማለት ነው። እንግዲህ እንደሚታወቀው መጽሐፍ ቅዱስ መጽሐፍቶች በሶስት ይከፈላሉ። የመጀመሪያዎቹ ቅዱሳት መጽሐፍት ሲሆኑ ሁለተኛው እርኩሳት መጽሐፍተ ምኑናን የምንላቸው ናቸው። በሶስተኛ ደረጃ ላይ ደግሞ እርኩሳን የምንላቸው መጽሐፍቶች ናቸው። መጽሐፍ ቅዱስ የምንለው የእግዚአብሔርን ሐሳብ የያዙ የሰውን ልጅ ወደ ቅድስና መንገድ የሚመሩ ወደ እግዚአብሔር የሚያቀርቡ እነዚህ መጽሐፍቶች ቅዱሳን መጽሐፍት እንላቸዋለን። ሁለተኞቹ ደግሞ መጽሐፍተ ምኑናን የምንላቸው ናቸው። እነዚህ መጽሐፍተ ምኑናን የምንላቸው ለምሳሌ እኔና እናንተ የምንማርባቸው ጂኦግራፊ፣ አንትሮፖሎጂ፣ ሳይኮሎጂ፣ ጂኦሎጂ የመሳሰሉት ብቻ እንዳለ እነዚህ ለነፍስም ለስጋም ብዙ እንትን የማይሉ ስለ ነፍስ የማያወሩ ነገር ግን ለስጋ ጥቅም የምንማራቸው የምንጠቀምባቸው ነገሮችን የምንፈላሰፍባቸው የምንረቅባቸው የምንጠበባቸው ነገሮች እነዚህ መጽሐፍተ ምኑናን ይባላሉ። ወደ እግዚአብሔር አያቀርቡም፣ ከእግዚአብሔርም አያረቁንም። በሶስተኛ ደረጃ ላይ ደግሞ እርኩሳን መጽሐፍት የምንላቸው አለ። መጽሐፍተ እርኩሳን ማለት ነው። እነዚህ መጽሐፍቶች ደግሞ የሰዎችን ልጆች ከእግዚአብሔር የሚያርቁ ከእግዚአብሔር የሚለዩ የሰዎችን ልጆች ወደ እርኩሰት ቦታ የሚመሩ መጽሐፍቶች እነዚህ ደግሞ እርኩሳን መጽሐፍት እንላቸዋለን። እነዚህ መጽሐፍቶች ለምሳሌ ዝሙት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እነዚህ ምን እንላቸዋለን? እርኩሳን መጽሐፍት እንላቸዋለን። ነገር ግን መጽሐፍ ቅዱስ ለምን ቅዱስ ተባለ? ወይስ መጽሐፍ ቅዱስ በራሱ ምን ማለት ነው ያለ እንደሆነ መጽሐፍ ቅዱስ ማለት መጽሐፍና ቅዱስ የሚሉ የሁለት ቃላቶች ጥምረት ነው። መጽሐፍ ማለት በጽሑፍ ያለ በፊደል የተከተበ ወይም የተጻፈ ሊነበብ የሚችል ነገር እሱም መጽሐፍ እንለዋለን። ቅዱስ ማለት ደግሞ ንጹሕ፣ ልዩ፣ የተለየ፣ ክቡር፣ ቅዱስ ማለት ነው። ስለዚህ አንድ ላይ ስናመጣው መጽሐፍ ቅዱስ ይለናል። መጽሐፍ ቅዱስ ማለት አንድ መጽሐፍ ብቻ ሳይሆን የብዙ መጽሐፍቶች ስብስብ ነው። እጅግ በጣም ብዙ የሆኑ መጽሐፍቶች ስብስብ። ነገር ግን እነዚህ ብዙ መጽሐፍቶችም ቢሆኑ ረዥም ዓመታቶችም የተለያየ ጊዜ ቢጻፉ እንኳን እነዚህ መጽሐፍቶች ግን በሀሳብ አይለያዩም፣ አንድ ናቸው። ፍጻሜያቸውም አንድ ነው። ጅማሬያቸውም ፍጻሜያቸውም አንድ ነው። ደራሲያቸው እግዚአብሔር ነው። ወደ ፍጻሜያቸው ወደ እግዚአብሔር የሰዎችን ልጆች መርቶ ወደ እግዚአብሔር ማድረስ ነው። ነገር ግን በመጽሐፍ ቅዱስ ውስጥ በብዙ አይነት ይዘት ያላቸው አሉ። እግዚአብሔር ብቻ ሳይሆን የርኩሳን ሰዎችም የተጻፈበት ታሪክ አለ። ይህ ማለት እኛ እንድንማርበት እንጂ ለሌላ ነገር አይደለም ማለት ነው። ስለዚህ የመጽሐፍ ቅዱስ ደራሲው ራሱ ማን ነው? እግዚአብሔር ነው። ነገር ግን መጽሐፍ ቅዱስን ቅዱስ ያሰኙት ነገሮች ከሌሎቹ መጽሐፍቶች የለዩት ነገር ምንድናቸው ያልን እንደሆነ አንደኛው አስገኙ ራሱ እግዚአብሔር ስለሆነ ቅዱስ ተሰኝቷል ማለት ነው። ሁለተኛ የሰውን ልጅ ወደ ቅድስና የሚያደርስ ስለሆነ ምን ይባላል? ቅዱስ ተብሏል። በሶስተኛ ደረጃ በእግዚአብሔር የታዘዙ ቅዱሳን ሰዎች ስለጻፉት ምን ተብሏል? ቅዱስ ተብሏል። ሁለተኛ ጴጥሮስ ምዕራፍ 3 ምዕራፍ 1 ከቁጥር 20 ላይ ማንበብ እንችላለን ማለት ነው። መጽሐፍ ቅዱስ ከሌሎች መጽሐፍቶችስ በምን ይለያል ያል እንደሆነ የሰው ልጅ ከመፈጠሩ በፊት ስላለው ሁኔታ በእርግጠኝነት መናገር የሚችል ቢኖር ማን ነው? መጽሐፍ ቅዱስ ነው። ሳይንስ ተፈላስፎ መድረስ አይችልም። ሌሎች አስማት የምትጠቀሙት እዛ ድረስ የሚያደርስ ነገር የለም። ነገር ግን መጽሐፍ ቅዱስ ግን ምን ይላል? በእርግጠኝነት ምን ይላል? መናገር ይችላል፣ ይናገራል ማለት ነው። ሌላው በእድሜ ባለጸግነቱ ከሌሎች መጽሐፍቶች ምንድነው? እጅግ ባለጸጋ ነው። በጣም እጅግ ረዥም እድሜን ያስቆጠረ ነው። ከ3000 ዓመታቶች እስከ 4000 ዓመት ከብሉይ እስከ አዲስ ኪዳን። በአዲስ ኪዳን ብቻ ስንት ዓመት አስቆጥሯል ማለት ነው? ከ2000 ዓመታቶች በላይ ያስቆጠረ ያለ መጽሐፍ ነው ማለት ነው። ሌላው ከሌሎች መጽሐፍቶች የሚለይበት የሰዎች የፈጠራ ድርሰት አለመሆኑ። የሰዎች የፈጠራ ድርሰት ሳይሆን የማን ድርሰት ነው? የእግዚአብሔር ምንድነው? በእግዚአብሔር ገላጭነት የተጻፈ ምንድነው? ቅዱስ መጽሐፍ ነው ማለት ነው።
ሌላው አሁንም ልዩ የሚያደርገው ከሌሎች መጽሐፍቶች ወደፊት ስለሚሆነው ነገር በእርግጠኝነት መናገር የሚችል ነገር ቢኖር ምንድነው? መጽሐፍ ቅዱስ ብቻ ነው ማለት ነው። ይሄም ከሌሎች መጽሐፍቶች ልዩ ያደርገዋል። አምስተኛ የሚያነቡትንና የሚሰሙትን ሰዎች ይባርካል። ሰዎችን ወደ ቅድስና ይመራል። ይሄ ምንድነው? አንዱ ከሌሎች መጽሐፍቶች የሚለየው ነገር ነው። በስድስተኛ ደረጃ የሚያነቡትን ሰዎች ልጆችን ወደ እግዚአብሔር መርቶ ስለሚያደርስ ምን ተብሏል? ምን ተሰኝቶታል? ቅዱስ ተሰኝቷል። ከሌሎች መጽሐፍቶችም ይለያል ማለት ነው። ይህን ስለ መጽሐፍ ቅዱስ ስለ ቃሉ ስለ መጀመሪያ መግቢያ ላይ ካልን መጽሐፍ ቅዱስ ዋና ዓላማው መጽሐፉ በራሱ ምንድነው? ለምንድነው መጽሐፍ ቅዱስ ያስፈለገው ያልን እንደሆነ የመጽሐፍ ቅዱስ ዋና ዓላማው እግዚአብሔር ለሰው ልጅ ያለውን ፍቅር ምንድነው? መግለጥ ነው። ሁለተኛ ደረጃ ላይ የሰው ልጅ ከኃጢአት የሚድንበትን መንገድ በክርስቶስ በኩል አሳይቶ ምን ማለት ነው? ድህነትን ማሰጠት ነው። ድህነትን ማስገኘት ነው። የመጽሐፍ ቅዱስ ዋና ዓላማዎቹ እነዚህ ናቸው እንጂ እዛ ላይ የተጻፈውን ታሪኩን አንብበን ወይንም እኛ እንድንለው አይደለም። የታሪክ ምርምር አይደለም። ዓላማው እኛ እንድንለወጥበት፣ ወደ ቅድስና ስፍራ እንድንደርስበት፣ ወደ ክርስቶስ እንድንድነን ወደ እግዚአብሔር እንድንሄድ ለማስታወቅ ነው ማለት ነው። ለዛሬ ይሄንን ብያችኋለሁ። በቀጣይ ግን መጽሐፍ ቅዱስ መቼና የት እንዴት ተጻፈ የሚሉትን ነገሮች በዝርዝር ይዤላችሁ እመጣለሁ። ሰብስክራይብ በማድረግ የዩቲዩብ ቻናላችንን ይቀላቀሉ። ከተመቻችሁ ላይክ ሼርን በማድረግ ተባበሩን። አመሰግናለሁ።